ነው? አዎ እንደዛ ነው። አሁን የሆነ እቅድ ማቀድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበትን መላ ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ቱቱ ድራማ እንግዲህ ሁለተኛ ደግሜው ነው እየላችሁ የመጣሁት። ይሄንን ቪዲዮ ላይክ በማድረጋችሁ ይበርዳል፣ በጣም ይቅርታ። ላይክ በማድረጋችሁ ይሄንን ቪዲዮ አመቻቹን ማለት ነው እናንተ። ስለዚህ እንግዲህ ካሌጥና አባቱ በጣም ተያያዙ። ምክንያቱም ካሌጥ በጣም ነው ያዘነው። ካሌጥ እንግዲህ ከውጪ ፍቅረኛ አመጣ ማለት ኤደንም ሁሉም ሰው ቱቱም በጣም ተቀይማለች። ስለዚህ እንግዲህ ቲና በጣም ተቀይማለች። እንግዲህ ሽማግሌዎቹ ሶስት ሴቶች ምን አርግ እንደሚሉ ፈጣሪ ይወቀው ውድ ተመልካች። ነገር ግን ቲና ግን በፊት በጣም ተወደኝ ነበረ። አሁን ደግሞ ለምንድነው እየጠላከኝ እያለችው ነው። ምክንያቱም አንተ የጠላከኝ ምክንያት ምንድነው ብላለች። እንግዲህ ዳኒም በሄደበት ቦታ በአሳብ ጭልጥ ብሎ በቆመበት ቦታ አይንቀሳቀስም። አባቱ እንግዲህ እዛም ሄዶ ምን ሆንክ ብሎ እየጠየቀው ነበረ። ነገሮቹ ግን የኤደንን ነገር በጣም ግራ ገባኝ፣ እንዴት ነው ማረገው አባዬ ብሎ ሲያነጋግረው ነበረ። ነገር ግን ነገሮቹ በአሁኑ ሰዓት ከባድ ቢሆንበትም ነገሮቹ ለጊዜው ከባድ ሊሆንበት ነበረ። ነገር ግን በእያንዳንዱ ለየብቻው ቁጭ አርግቶ ሊያናግራቸውም ሊሞክር ነው ይመስለኛል። እንግዲህ ዳኒ ደግሞ በጣም ግራ ገብቶት በድጋሜ መጥቶ ቁጭ ብሏል። እንግዲህ ምን ፈልገህ ነው ዳኒ ሲለው፣ ዳኒ ብርም አንሶኝ ነው። እንግዲህ ብር ሲኖረኝ እጨምርልካለሁ፣ ሳይኖረኝ ደግሞ ከየትም ማምጣት አልችልም፣ እባክህ ዳኒ እያለው ነው። ነገሮቹ ግን የፍቅር ጉዳይም ነገሮቹ ኤደን እዚህ ቤት ማንም ሰው እንዲገባ ሁሉም ሰው ሳይሆን አንዳንድ ሰዎች አይፈልጉም። እዚህ ጋር ግን ካሌጥ ደግሞ ዳኒን እስካሁን ድረስ ችዬ ካለው ብትወጣልኝ በሰላም አይሻልም ወይ ብሎ እያነጋገረው ነው። በአሁኑ ሰዓት ቱቱን ብቻ ነው ጋሽዬ አባታቸው ቱቱን ብቻ ነው በትክክል እያናገረ ያለው። ሌሎቹን በጣም እንዲያስወጣቸው ይፈልጋል። ቱቱ ደግሞ መታ እንዴት ነው አባዬ እነኚህ ልጆች የነሱ ጉዳይስ ምን ላይ ደርሷል ብላ ስታናግረው ነበረ። አይ ነገር ግን ነገሮቹ እንደዛ አይደሉም። ነገሮቹ በጣም ከባባድ ቢሆንም በአሁኑ ሰዓት ችግር ስለሚመጣ እንግዲህ ምንም ማድረግ አንችልም እያለ ነው። እንግዲህ ዳኒም በአሁኑ ጊዜ ኤደን እሱ ጋም እንድትመጣ አይፈልግም። ምክንያቱም አሁንም ውጪ ቁጭ ብለው ኩርምት ብለው አብረው እያወሩ ነበረ። ነገር ግን ሊያሰነባብታትም ኤደንን አባቱን ፈርቶ ነው። እንግዲህ ኤደን ለትዳር የምትሆን ልጅ ነች ብሎ እያዳመጠ ነው። ኤደን ካዳመጠ በኋላ ኤደን ሲያዳመጣት ችግርሽ ምንድነው ብሎ ጠይቋት ነበረ። ችግሯ እንግዲህ ኤደን የእሷን ችግር ምንም ዳኒ በአሁኑ ሰዓት ሊረዳት አልቻለም። ችግሯን ደግሞ ለዳኒ ልታብራራ አልቻለችም። ምክንያቱም አንዲት ነገር ስናገረው ወይንም ይሸሸኛል ወይንም ጥሩ መልስ ስለማይመልስልኝ በጣም ስለምናደድ ሊሆን ይችላል ብላ ሊሆን ይችላል። እንግዲህ ውድ ተመልካች ዳኒ ሽማግሌው ደግሞ ቲናን ሂጂና ቱቱን ኩሽና ውስጥ ስራ አግዣት ብሎ ላካት።
ቲና ደግሞ ወደ ኩሽና ስትሄድ ቱቱ እቃውን እያጠበች ነበረ። ከዛ ነይና እቃ እጠቢ ስትላት ቲና ወይኔ ያንቺ መጫወቻ ሆኛለሁ እኔ እቃውን አላጥብም ብላ ከኩሽና ልትወጣ ስትል አሁንም ለአባባ እነግርሻለሁ እናገርልሻለሁ ብላ ስትነግራት ወይኔ ቲቲ በስተመጨረሻ ላይ ያንቺ መጫወቻ ሆኜ መቅረቴ ነው የሚቆጨኝ ብላ በጣም ተበሳጨች። ብትበሳጭም ባትበሳጭም ነገሮቹ በአሁኑ ሰዓት ለነሱ በጣም ትንሽ ከበድበድበድ ስለሚል ትወናቸው በጣም ቆንጆ አካሄድም ቢሆንም አንዳንድ ነገር የሚያስደነግጥና የሚያሳስን ነገር ስላለባቸው የእነሱን ድራማ እነሱ ቤት ላይ ገብታችሁ ላይክ እና ሰብስክራይብ ማድረግ ትችላላችሁ። ውድ ተመልካች እንግዲህ አባባ ደግሞ እዚህ ጋር ተነስቶ ከቱና ቲና ስታናግረው አንቺ ደግሞ ስለ ልጆቹ መማለት ፈልገሽ ነው አንቺ ደግሞ ወደ እነሱ ልታመሪ ነው ብሎ ሲጠይቃት አይ ጋሼ ችግር የለውም ብላ ተነስታ ልትወጣች። ነገር ግን ዳኒም በጣም እየቆጨው ነው ላደረገው ነገር። ሁሉም እንግዲህ በየቦታ የራሳቸውን ከንፈር እየመጠጡ ነው። እንግዲህ እዚህ ጋር ተመልካች ደግሞ ዛሬ ምንድነው እየተለቀቀው ብለን ሁላችንም ወደ እነሱ ድራማ ዞር ብለናል ውድ ተመልካች። ነገር ግን ከዚህ ውስጥ በጣም ጥሩ መልስ እየሰጠ ያለው መቼም ትልቅ ሰው ትልቅ ነው። እናንተም በአይናችሁ ታያላችሁ። እዚህ ላይ ማን በደንብ በተረጋጋ ሁኔታ ለሰው መልስ የሚሰጥ እናንተም ታቆታላችሁ። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትኖሩ ይሄንን ቪዲዮ ሰብስክራይብ እያደረጋችሁ አበረታቱን አብረን እናጧጧፋለን ማለት ነውና እንግዲህ ውድ ተመልካች ድራማው እውነት እኔ ስለ እውነት ስላችሁ ድራማው አንዳንድ ነገር በጣም እየተማርን ነው ከስሩ ማለት ነውና እውነተኛ ታሪክም እዚህ ውስጥ ያጋጠመው ሰው ሊሆን ይችላልና እንግዲህ አብረን እንከታተልና ከመጀመሪያ እስከ መጨረሻ ሴቷ ወንዱንም እንዴት እንደምትለምን ወንዱ ሴቷን እንዴት እንደሚለምን ሁለታችንም እንግዲህ ሴትና ወንድም የራሳችን ተጽዕኖም አለ የራሳችን ራሳችንን የምንንከባከብበት ሰዓትም ሊኖር ይችላል እና እንግዲህ ውድ ተመልካች ብዙ ነገሮች ቱቱ ድራማ ላይ ብዙ ነገሮች ኖላዊ ድራማ ላይም ብዙ ነገሮች ተምረናል እና እንግዲህ ነገሮቹ ለጊዜው ጠምዘዝ ሲሉ ነገሮቹን አብረን ማጠማዘዝ ሳይሆን አብረን የተወለጋገዱትን ነገር አብረን እናስተካክላለን ማለት ነው። እንግዲህ አባባም በጣም ነው ተወናውን የሚተውነው እጅግ በጣም ሲበዛ። ስለዚህ እንግዲህ እግዚአብሔር ይርዳቸውና ጥሩ አይዲያ እያመጡ እዚህ ሲፖስቱ በአሁኑ ሰዓት ተመልካች እያገኙ ነው ማለት ነውና እኔም እንግዲህ እዚህ ጋር በቃ እየወጣው ነውና ወጥቼ ወዴት እንደሚሄድ እናንተ ልትመለከቱት ትችላላችሁ። በተረፈ ላይክ አድርጉ። ላይክ ካላረጋችሁ ዲስላይክ ልታረጉ ትችላላችሁ። እና እንግዲህ ውድ ተመልካች የዛሬ ቪዲዮ ይሄን ይመስላል። ፈትፈታ ላይም ብዙም ባልሆን እንግዲህ ነገሮቹ በጣም ከባድ እየሆኑ ነውና የትኛውን ድራማ የትኛውን ድራማ እንተው ማለት ነውና ቤቴ መታችሁ ላይክ ስለምታረጉኝ ላይክም የሚያረግ ሰው እኮ የለም። ሁላችሁንም
አመሰግናለሁ ውድ ተመልካች። ክበሩልኝ፣ ክብር በሉልኝ። ይሄንን ቪዲዮ እንግዲህ መንገድ ሲሄድ ነው። አሁን በአሁኑ ሰዓት ቻናል በጣም ያስፈራል። ቅጣቱ በጣም ንቃት ነው። ወይኔ ቲና፣ ወይኔ ካሌብ ተጫወትክብኝ። ጭራሽ በየቀኑ እየተመላለስሽ